ተመልከቱ እንግዲህ አያችሁ፣ እየጨፈረችለት ነው። ማን ነው እየዘፈነችለት ነው? ኢክራም ማለት ነው። እንግዲህ እነዚህ ልጆች አይለያዩም። ሁለቱም ፍቅር አላቸው፣ ተፋቅረዋል። ለቤተሰብ ስትል ነው እንግዲህ ይቅርብን ይሄ ነገር ምናምን ያለችው እንጂ እሷ ጠልተው አይደለም። ኢሳምን አትጠላው፣ ይዋደዳሉ ሁለቱም። አያችሁ፣ በዚህ መልኩ ናቸው። እባክሽ ታረቂ ታስጨንቂኝ አለ እንደሱ አንተም እንዳታጣላኝ። አንተ ደግሞ ከተለያየን ምን አደርጋለሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በቅድሚያ ተከታዮችን አመሰግናለሁ። ላይክ ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ ከልብ ነው ምስጋናዬ። እጃችሁ የተባረከ ይሁን፣ እድሜያችሁም እንደዛው፣ ጤናችሁም እንደዛው አላህ ይጠብቃችሁ። ለምትሳደቡ ደግሞ አንድ ሴት የምትሳደባለች፣ እሷም ዛሃራ የምትባል እየሰደበች ነው። ለምንድን ነው? ጣውንቴ ነሽ እንዴ? ጣውንትሽ ነኝ። እኔና አንቺም ጦርነት እንክፈት። አላህ ሂዳያ ይስጥሽ እህቴ። እና ቪዲዮ እስከ መጨረሻ ተከታተሉ ውድ ቤተሰቦቼ። ፈኪሃም እየዘፈነችለን ነው። ያሁን ቪዲዮ ማስገባላችሁ ይሆናል። እስከ መጨረሻው ተከታተሉ። እነሱ ልጆች ማለት ነው በዩቲዩብ ብቻ አይደለም የሚሰሩት፣ ሁላቸውም በሌላም በኩል ስለሚመጡ እኛ እናገኛቸዋለን። ፈኪሃም እየዘፈነችለት ነው። አህሙ ግን እንዴት እንዳሳዘነኝ አላቅም። ፈኪሃም እንግዲህ ወዳ ነው። የሰው ልጅ ፍቅር ይይዘዋል። ገባችሁ? ሰውነንና መቼም ፍቅር እኔ አላቅም። ፍቅር ወደዛ ፍቅር ምናምን የምትሉ ልጆችም አላችሁ። ኧረ ወደዛ የምትሉ ላ ሰው ሆኖ የማያፈቅር የለም። በዚህ መልኩ እንግዲህ አያት እሷም እየዘፈነችለት ነው ለአህሙ ማለት ነው። አዝናለች። አህሙ ደግሞ አንገቱን ደፍቷል። ወንድ ልጅ ግን እንደዚህ ሲሆን ያሳዝናችሁ። በቃ ያለፍንበት ሰዓት ነው ሁላችንም ማለት ነው። ወንድ ልጆች እንደዚህ ውስጣቸው ሲሰበር ያለፍንበት ሰዓት ስለሆነ ሁላችንም ውስጣችን ያዝናል፣ ውስጣችን ይደማል። ከምር ያሳለፍነው ሰዓት ስላለ ማለት ነው። ያ ነገር ትዝታችን ይመጣብናል ሁላችንም። ሁለት በሚፋቀሩ መካከል የሆነ ነገር መለያየት የሆነ ነገር ሲመጣ እንግዲህ ሰውነንና ሳናፈቅር የምናልፍ ነገር እንኳን የሰው ልጅ ለውሃ እየበላ እንኳን ይሄንን የተፋጀ የጣፈጠ ነገር እየበላ እንስሳዎች ራሱ ቅጠል በልተው ሳር በልተው ፍቅር አላቸው ማለት ነው። ይዋደዳሉ። አላህ ሲፈጥረን እንግዲህ ያው እንዲኖረን አድርጎ ነው የሰራንና ሁላችንም ያሳለፍንበት ሰዓት ትዝ ሊለን ይችላል። አያችሁ፣ በእናህሙ መካከል ያለ ነገርና በኢሳምና በኢክራም መካከልም ያለው ነገር ማለት ነው። ሰው ከሆናችሁ አሰላስሉት። ያለባችሁ ደግሞ ትዝ ይበላችሁ፣ ያሳለፋችሁት ትዝ ይበላችሁ። አሁንም ደግሞ ያላችሁበት ከሆናችሁ የነሱን ታሪክ ትዝ ይበላችሁ ማለት ነው። ገባችሁ? እኔ ትዝ ይለኛል ያሳለፍኩት ህይወት ስለሆነ በቃ። ግን ወንድ ልጅ እንጃ አንገቱን ሲደፋ እንደዚህ በቃ አልፈልግህም ተብሎ እንትን ሲባል እኔን ወዶኝ ሌላ ሳፈቅርበት ሌላ ጋር ሲሄድ እሱን ትቼ ሌላ ስወድ እሱ እየወደደኝ እንዴት ውስጡ እንደሚሰበር ገባቸው። ሴቶችም ደግሞ እንደዛው ማለት ነው። በተገላቢጦሽ እኔ እየወደድኩት የኔ ነው እያልኩት ልንጋባ ተዋደን ሁሉን ነገር እየጨረስን እያለን በቃ የኔ ነው ብዬ እያልኩት ሌላ ሴት ጋር ቢሄድብኝ ምን ያክል ነው ውስጥ የሚሰበረው? ይሄን አስቡት። እኔ እንደዛ ነው ያሰብኩት ማለት ነው። እንግዲህ የሰው ልጅ አላቅም፣ እኔ እንደዛ አይነት ነገር አላሳለፍኩም የሚል አይኖርም መቼም ድንጋይ ካልሆነ በስተቀር ምንም አይነት ስሜት በቃ የሌለው ሰው ከሆነ እንጂ ይሄንን ነገር አላደረኩም ወይም ይሄን ነገር አላሳለፍኩም ይሄንን ነገር ደግሞ አልደረስኩበትም የሚል ወይ ህፃናት ልጆች ተታቻሉ እነሱ ናቸው። አሁን ላይ ወጣት ሆናችሁ ከወጣት ዓለምም ያለፋችሁ ሀታ እናቶች አባቶቻችን ራሱ ያስታውሳሉ ይሄንን ጊዜ። አሁን ቢያው ያሳልፋል፣ ማንኛውም ሰው ያሳልፋል። ስለዚህ ይሄንን ነው እኛ አትለያዩብን፣ ኢክራምና ኢሳም አትለያዩብን፣ ሆ ብለን ጨፍረን እንድራችኋለን። አህሙና ፈኪም አትለያዩብን፣ ሆ ብለን ጨፍረን እንድራችኋለን ማለት ነው። እንደው እናንተንማ ሳናጋባ ወዴት ብለን እኛ እንደው አለናችሁ በየሚዲያ ላይ እናጨበጭባለን። ችግር የለብንም። ገባችሁ? እናንተ ብቻ ተጋቡልን፣ ወደ ሐላል አድርጉልን።
ሁላችሁም ዩቲዩበሮች ማለት ነው አድርሱልኝ ብያለሁ። እኔ አድርሱልኝ። መቼም ምኑን ነው የምናደርስልሽ እንዳትሉኝ፣ ያው ምላስ ስለሌለኝ ያው እኔ እንደዚህ አቀለጣጥፌና እንደዚህ የሆነ ነገር አቆለማምጬ ማውራት ስለማልችልበት ነው። ለዛ ነው። እዚህ ጋር ደግሞ ጉፋን ይዞኛል ማለት ነው። ድምጼ ገባቸው። ይቅርታ ተሳቁ ደግሞ ሳሌ ይነሳብኛል። እና ውድ ቤተሰቦቼ እንግዲህ የተዋደደን ያስታርቅልን፣ የተዋደደን ያፋቅርልን፣ የተለያየን ያገናኝልን። ሁላችሁም የልቦናችሁን ያሳካላችሁ። መቼም የሰው ልጅ ጥሩ ነገሮችን ነው የሚመኘውና ጥሩ ጥሩ ነገሮችን አላህ ይርዝቃችሁ። ኢንሻአላህ አላህ ይርዝቃችሁ። እነሱንም አላህ እንግዲህ ኢክራምንም አባት አላህ ያግራውና ይታረቁልን። እነዚህ ልጆች ተዋደዋል። እየዘፈነላን ነው እሱም እባክሽ ታረቂኝ፣ ታያታስጨንቂኝ አለ እኮ እባክሽ ታረቂኝ። ኧረ ኢሳም እና የኢክራምንም አባት እንግዲህ አንቺ እንደፈለገሽ ብሎ ወደ ሀላል የሚያዞሩና ሰርጋቸውን በቅርብ የምንበላ ያድርገን። እንግዲህ ሰርጋቸው እየተዘጋጀ ልናገባ ነው ልንጋባ ነው እያሉ እንደገና ሲጣሉ አቶ ፈኪሀ ብድግ አለች። እንኳን ተጣሉልኝ ልልልልል አድርሱልኝ ለኢሳም ወደዋለሁ። ይሄ እኮ ነው ያስቆጣንኛ። ለምን ብትሉ አንድ ሰው በአንድ ሰው ክፍተት ስታገኙ ትንሽ እየቀዳዳ በዛች ውስጥ ሾልኬ ገብቼ እነሱን ህይወት ማበሰቃቀል አለብኝ አይባልም። አላህ ለኛ ያዘዘልን አላህ። እኛ ሴቶች ደግሞ ተወደንና ተፈልገን ስንገባ እንጂ እኛ ወደነው ፈልገነው የምናገባው ትዳር አብሮን የሚዘልቅ አይደለም። ጊዜያዊ ነው የሚሆነው። ለጊዜው እንኳን ቢሆን ማለት ነው። እየተናቅን ነው የምንሄደው። ንቄት ይመጣብናል። በቤተሰብም ላይ በራሳችንም ላይ ንቄት ነው የሚመጣብን። በሚያየንም ሰው ላይ ንቄት ይመጣብናል ማለት ነው። ይንቁናል። ስለዚህ የሴትነት ክብር አታሰድቢና ያልኩት ኢክራምን እንጂ ማን ነው ይችን ፈኪሀን እንጂ እኔ አታፍቅሩ፣ ተለያዩ፣ አትለያዩ አልልም። እንዳይለያዩ ይጋቡ። በቃ አላህ ካለላቸው ይጋቡ፣ አብረው ይኑሩ። ይሄንን ነው የምፈቅድላችሁ። ደስ ይለናል። ጋቡልን። በቃ እህቶቻችንን ማርያ ይሁኑ። በትክክል መስመሩን በጠበቀ መልኩ ሲሆኑልን ለመጪውም ትውልድ ከታችም ገና ላላገቡት ከታች ገና እያፈቀሩ አሁን ቃል እየተገባቡ እየተሳሰሩ የተቀመጡ ልጆች አሉ። ለእነሱም አርያ መሆን አለባችሁ ነው። ወደ ሀላል ሄዳችሁ ነው። በቃ እንኳን አይደለም በሀላል መሆኑ አልበረከተልንም። ትዳሩ እያስቸገረን ነው ያለው። ስለዚህ እንደዛ ብታደርጉልን ደስ ይለናል ነው የምንለው። ውድ ቤተሰቦች እንግዲህ እኛንም እንግዲህ አላህ ጥሩ ጥሩን ነገር ይወፍቀን። ትዳር የሌለንም ትዳር ይስጠን። ትዳርም ያለን ትዳራችንን አላህ ሱብሃነሁ ወተዓላ ይጠብቅልን። ልጆቻችንን አላህ ይጠብቅልን። ሷሊህ ልጆች አላህ ይስጠን። ሌላ ምንም የጨምርላችሁ ነገር አለ? የልባችሁን አላህ ያሳካላችሁ። በቃ ከምንም በላይ ደግሞ ጤናና እድሜ ይስጠን። ገና ብዙ እናያለን። ገና ብዙ ነገር የምናየው ነገር አለና የልባችንን እያችንን አላህ ይስጠን ማለት ነው። ባችሁ እንግዲህ አንዳንድ ሰዎች ስተዋቸው በሚዲያ ላይ ሲላላሱ ሲተቃቀፉ ሲሉ ይከርሙና እንደገና በሆነ ጉዳይ አልፈልግም እኔ ምናምን አይታችኋል። ሶፊና ተውፊቅ ባለፈው ልክ ከውጭ ገባች፣ አብረው ኖሩ፣ ዩቲዩብ እየሰሩ አንድ ቤት እየበሉ እየጠጡ እየኖሩ ያሉ በኋላ ላይ ሲለያዩ ኒካ እኮ የለንም ራሱ ነው ያፈረጠባት ማለት ነው። ኒካ የለንም እንዲሁ ነው የኖርነው። እስኪ ይሄ ነገር አሁን ምን ይባላል? ለምን ኒካ አላሰራችሁም ሲባል ጥያቄ የመለሰው በጦርነቱ ምክንያት የእሷ ቤተሰቦች ጎንደር ስለሆኑ መሄድ ስላልታቻለ ምናምን እና ባለበት አካባቢ አገሩ ላይ ሆኖ ኒካ ይታሰር የለ ቤተሰቧ ወኪል ይሆንላታል፣ ወኪል ያዙላታል። ቤተሰብ ዘመድ ምናምን ካለ መሰለኝ እንደዛ በስልክስ ቢያደርጉት ምን ችግር አለ? ሀራም ከመስራት እኛ አሁን በውጭ ዓለም ስናገባ ከኢትዮጵያ በስልክ ማደር እንዴ ኒካ የሚያስሩልን? ተው እንጂ
ይሄ ምክንያት አይሆንም። እና ውድ ቤተሰቦቼ ሰላም ሁኑልኝ። ሰላም እንቆይ። ቀጣይ ቪዲዮ ይዤ እመጣለሁ። ላይክ ሰብስክራይብ